ለትዳር የማትሆን ሴት 8 ባህሪያት። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። የቪዲዮንም ሐሳብ ላይክ በማድረግ ጀምሩ። በወንዶች ጓደኛ የተከበበች ሴት ልክ እንደ ፈጣን ሎተሪ ናት። ሁሉም እድሉን ለመሞከር የሚፍቃት ናት። ስለዚህ በብዙ ወንድ ጓደኞች የተከበበች ሴት የተበላ ዕቁብን እንደመጠበቅ ነው። አብዛኛው ወንድ ደግሞ ሴትነቷን እንጂ ጓደኝነቷን የሚፈልግ አይደለም። ወንድ ከሴት ጓደኛው የሚያተርፈው ነገር ሴትነቷን ማግኘት ነው። ስለዚህ በወንድ ጓደኞች የተከበበች ሴት እባብ እንደተጠመጠመባት እርግብ ናት። የውሃ ጠብታ እንኳን የሚያበሳጫቸው ናቸው። ሁሌም ደማቸው እንደፈላ ነው። ከማን ጋር ነበርክ? ቤት ለመድረስ ለምን 5 ደቂቃ ሙሉ ቆየ? የእናንተ መስሪያ ቤት ሰራተኞች አብዛኞቹ ሴቶች ናቸው። ይሄ ግን አግባብ ነው? ሁሌም ልክ ነኝ የሚል ሰው እንኳን ከሰው ጋር ቀርቶ ከሁሉን ቻይ አምላክ ጋር እንኳን የኔ ሐሳብ ልክ ነው በማለት የመከራከር ድፍረት ያላቸው ናቸው። ነገር ግን በውስጡ አንድ ተስፋ አለው። አንድ ቀን ይህን ሰውነት ከሰውነቴ ጋር አጣምረዋለሁ የሚል ወንዳዊ ፍላጎት ያድርበታል። ቢያንስ 9 ወንዶች ልክ እንደ ታክሲ ሰልፍ ተሰልፈው ተራቸውን እየጠበቁ መሆኑን ማወቁ አስፈላጊ ነው። ለትዳር የማትሆን ሴት 8 ባህሪያት። አንደኛ፣ በብዙ ወንድ ጓደኛ የተከበበች። 99% የሚሆኑ ወንዶች አንዲትን ሴት በጓደኝነት ሲቀርቡ በውስጣቸው አንድ የማይካድ ፍላጎት ይዘው ነው። ይህም ፍላጎት በሴትነቷ የመደሰት ፍላጎት ነው። ሴቷ ይህን ላታስተውለው ወይም ላታስበው ትችላለች። ነገር ግን ይሄ እውነተኛ እውነት ነው። በቃ ወንድ ሴትን ቀረበ ማለት በውስጡ ይህ ፍላጎት ወዲያውኑ ይፈጠራል። ሴቷ ምናልባት ንጹህ የሆነ ጓደኝነት ፈልጋ ይሆናል የቀረበችው። ይህ ግን በወንዶች አእምሮና አስተሳሰብ ውስጥ አይሰራም። ለጊዜው ልክ እርሷ እንደምትፈልገው ሆኖ ንጹህ ጓደኛ መስሎ ሊተውን ይችላል። ነገር ግን በውስጡ አንድ ተስፋ አለው። አንድ ቀን ይህን ሰውነት ከሰውነቴ ጋር አጣምረዋለሁ የሚል ወንዳዊ ፍላጎት ያድርበታል። ይህቺ የቀረባት ሴት ባለትዳርም ልትሆንም ላትሆንም ትችላለች። ሴቷ ምንም ትሆን ጉዳዩ አይደለም። ምናልባት እቺ ሴት ብዙ ወንድ ጓደኛ ሊኖራት ይችላል። ለምሳሌ 10 ወንድ ጓደኛ ካሏት ቢያንስ 9 ወንዶች ልክ እንደ ታክሲ ሰልፍ ተሰልፈው ተራቸውን እየጠበቁ መሆኑን ማወቁ አስፈላጊ ነው። ታዲያ እቺ ሴት 8ቱን እምቢ ብትላቸው እንኳን 9ኛውን ማለፍ ሊያቅታት ይችላል። በአጠቃላይ በወንዶች ጓደኛ የተከበበች ሴት ፈተና መሃል የቆመች ናት። ልክ እንደ ፈጣን ሎተሪ ናት። ሁሉም እድሉን ለመሞከር የሚፍቃት ናት። አንድ ቀን የመፋቅ እድል ይደርሰውና እጣው ሊወጣለት ይችል ይሆናል። ስለዚህ በብዙ ወንድ ጓደኞች የተከበበች ሴት በፍጹም ለትዳር ቀርቶ ለጓደኝነትም አትሆንም። የተበላ ዕቁብን እንደመጠበቅ ነው። በተለይ በዚህ ዘመን ካሉ ሴቶች ያለ ወንድ ጓደኛ የሚኖሩት በጣም ጥቂቶች ናቸው። አብዛኞቹ ሴቶች በተለያዩ አይነት የወንድ ጓደኞች የተከበቡ ናቸው። አብዛኛው ወንድ ደግሞ ሴትነቷን እንጂ ጓደኝነቷን የሚፈልግ አይደለም። ወንድ ከሴት ጓደኛው የሚያተርፈው ነገር ሴትነቷን ማግኘት ነው። ስለዚህ በወንድ ጓደኞች የተከበበች ሴት እባብ እንደተጠመጠመባት እርግብ ናት። እናም የወንድ ጓደኛ ያላት ሴት ለሰላማዊ ትዳር አትሆንም፣ በፍጹም አትሆንም። ሁለተኛ፣ ንዴታም ሴት። በሆነው ባልሆነው በትልቁ በትንሹ የምትናደድ ሴት ልክ እንደ ተላጠ የመብራት ገመድ ናት። የተላጠ የመብራት ገመድ መያዝ ማለት መሞት መሆኑን የምናውቀው ነው። ንዴት ያለባት ሴትም እንዲሁ ናት። ሁሉም የሰው ልጅ የንዴት ስሜት አለው። እንደዚህ አይነት ሴቶች ግን የሚለዩት ለንዴት ስሜታቸው በጣም ቅርብ ናቸው። ለመናደድ ምክንያትና ጊዜ ብቻ ነው የሚጠብቁት። የውሃ ጠብታ እንኳን የሚያበሳጫቸው ናቸው። ሁሌም ደማቸው እንደፈላ ነው። ሰው ካልነካኝ እኔ ሰው አልነካም፣ ከነኩኝ ግን ምንም ከማድረግ አልመለስም የሚሉ አስፈሪ የሆነ ስሜት ያላቸው ናቸው። እንደዚህ አይነት ሴቶች እነዚህ ባህሪያት ይታይባቸዋል። ለምሳሌ በቀላሉ መቆጣት። በትንሽ ምክንያት ወዲያውኑ በፍጥነት ትቆጣለች። ቁጣዋ ከዝምታ ወደ ጩኸት በፍጥነት ይቀየራል። አስባበት ሳይሆን ድንገተኛ የሆነ ውሳኔ ትወስናለች። ከንዴቷ በኋላ ደግሞ በጣም ታዝናለች። ለምን እንደዚህ ያደረግኩ? ለምንስ እንደዚህ ተናገርኩ ብላ ራሷን ተወቅሳለች። በብዛት ንዴታም ሴቶች ከንግግር ባለፈ በተግባርም ሰውን እስከ መጉዳት ይደርሳሉ። ሰውን እስከ መግደል ሊደርሱ ይችላሉ። የራሷን ጥፋት ሰው ላይ ታላክካለች። ንዴቷ ስህተቷን አያሳያትም። እንደዚህች አይነት ሴት ለትዳር በፍጹም አትሆንም። ሶስተኛ፣ ከመጠን ያለፈ ቅናት ያለባት። ሁሉም ሰው ውስጥ የቅናት ስሜት አለ። ግን ቅናት ከልክ ካለፈ ሰዎችን ያስጨንቃል፣ ነፃነት ያሳጣል። በጣም የምትቀና ሴት ፍቅርን ሳይሆን ጥላቻን ታምነጫለች። ሁሉንም ሰው ትጠረጥራለች፣ ራሷን እንኳን አታምንም። እንደዚህች አይነት ሴት የእርሷ የሆነ ወንድ ከሌላ ሴት ጋር ከቆመ በቃ ወደ አእምሮዋ የሚመጣው ሊወሰልትብሽ ነው፣ ሊከዳሽ ነው፣ ይህንን ሰው በሌላ ሴት ልትቀሚ ነው የሚል የስጋ ስሜት ውስጥ የምትኖር ናት። ለምሳሌ የት ነበርክ? ከማን ጋር ነበርክ? ቤት ለመድረስ ለምን 5 ደቂቃ ሙሉ ቆየ? የእናንተ መስሪያ ቤት ሰራተኞች አብዛኞቹ ሴቶች ናቸው። ይሄ ግን አግባብ ነው የሚሉ ግራ የሚያጋቡ ጥያቄዎችን የምትጠይቅ ናት። መጽሐፍ ቅዱስ ስለዚህ አይነት ሴት ሲናገር ቅናት ከሲኦል ይበረታል ይላል። ቅናት የተነጻጸረው ከሲኦል ጋር ነው። ስለዚህ ቅናት ከባህሪ አልፎ ጭካኔ ከሆነ አደጋ አለው። ከመጠን ያለፈ ቅናት ሰይጣናዊ ድፍረት ውስጥ ይከተንና በምንወደው ሰው ላይ ያልተገባ ነገር እንድናደርግበት ያደርገናል። ስለዚህ ይህ አይነት ቅናት ያለባትን ሴት ለትዳር ማሰቡ አደጋ አለው።
4ኛ የራሷን ስህተት መቀበል የማትችል። እልህ ያለባት ሴት አንዱ ባህሪዋ የራሷን ስህተት ተቀብላ ይቅርታ መጠየቅ የማትችል ናት። ሁሌም ማሳበቢያ ትፈልጋለች። ኃላፊነት መውሰድ አትችልም። ትላልቅ ጥፋቶችን እንኳን እያጠፋች ይቅርታ መጠየቅ አትፈልግም። በጣም እልከኛ ናት። ስህተትን አለመቀበል የአለማደግና ራስን በአግባቡ ያለመረዳት ምልክት ነው። ሰው ሰውነቱን በትክክል በሚረዳበት ጊዜ ስህተት እንደሚሰራ እንዲሁም በሌሎች ሰዎች ትሁት የሆነ ነገር ሊሰራበት እንደሚችል ያስተውላል። ስለዚህ በየትኛውም ሁኔታ ውስጥ ይቅርታ መጠየቅ እንዲሁም ይቅርታ ማድረግ አንዱ የህይወት አካል መሆኑን ይማራል። ይህ አይነት ግንዛቤ የሌላት ሴት ትዳር የሚባለው ቁም ነገር አካባቢ መድረስ የለባትም። ትዳር መሰረቱ ይቅርታ ነውና ይቅር እየተባባሉ መኖር ነው። ስለዚህ ስህተቷን ለመቀበል አሻፍረኝ የምትል ሴት እንኳን ለትዳር ቀርቶ ለፍቅር ህይወትም አትሆንም። 5ኛ ሁሌም ልክ ነኝ የምትል። ይህቺ ሴት ደግሞ የዚህ ህይወት ራስ እኔ ነኝ፣ ያለኔ ውሳኔ ይሄ ቤት አይጸናም፣ እኔ ያልኩት ካልሆነ ሁሉም በእኔ ፍላጎት ነው መሆን ያለበት የምትል። ያሰብኩት ያቀድኩት ነገር ልክ ነው፣ መፈጸምና መከናወን ያለበት እኔ ያልኩት ነው የሚል አቋም ያላት ሴት በጣም አደገኛ ናት። ሰው ሁሌም ልክ ሊሆን አይችልም። ያለሸነፍ መንፈስ ያለባት ግትር የሆነች ሴት ማንነት ይህ አይነት ነው። የሌሎችን ሐሳብ ለመስማትም ለመቀበልም ፈቃደኛ ያልሆነች፣ ነገር ግን ሌሎች የሷን ሐሳብ ለመቀበል ግዴታ እንዳለባቸው የምታምን ሴት ወደ ትዳር ከገባች እመኑኝ ቤቱን ቀርቶ አገርን የማፍረስ አቅም ያላት ናት። ሁሌም ልክ ነኝ የሚል ሰው እንኳን ከሰው ጋር ቀርቶ ከሁሉን ቻይ አምላክ ጋር እንኳን የኔ ሐሳብ ልክ ነው በማለት የመከራከር ድፍረት ያላቸው ናቸው። ስለዚህ ሁሌም በምታወራ ወሬ ትክክል እንደሆነች የሚሰማት ሴት በፍጹም ለዚህ ክብሩ ግንኙነት ብቁ አይደለችም። 6ኛ እቅድ ወይም ግብ የሌላት። አንዳንድ ሴቶች ዝም ብለው ነው የሚኖሩት። ነፋስ ይዞት እንደሚሄደው ገለባ ናቸው። ለምን እንደሚኖሩ አያውቁም። አላማሽ ምንድነው ስትሏት በቂ የሆነ የመኖር አላማ የሌላት ሴት መሆኗን ትረዳላችሁ። ሰው በምንም አይነት ሁኔታ ውስጥ ሲኖር አላማው ወይም ህልሙ ቢፈጸምም ባይፈጸምም በአላማና በተስፋ መኖር አለበት። አላማ ያላት ሴት ቤተሰብን ብቻ ሳይሆን አገርን ትገነባለች። ትዳር ውስጥ እንኳን ብትገባ ለወንዱም አላማ ተጨማሪ አቅም ትሆናለች። ስለዚህ ከአላማ ቢስ ሴት ራሳችሁን ጠብቁ። 7ኛ ቤተሰቧን የማታከብር እንደፈለገች እየሆነች የምትኖር ለቤተሰቧ ክብር የሌላት። ይሄ የኔ ህይወት ነው፣ እዚህ ውስጥ ቤተሰቤን አላስገባም የምትል ሴት በጣም አደገኛ ናት። ለቤተሰቡ የማያስብ ሰው፣ ቤተሰቡን የማያከብር ሰው የራሱን ቤተሰብ ቢመሰርት ለራሱን ቤተሰብ ክብር አይኖረውም። ስለዚህ ክብርህንና ሰላምህን የምትፈልግ ከሆነ ለቤተሰቧ ክብር ከሌላት ሴት ራቅ። 8ኛ ፍርሃ እግዚአብሔር የሌላት። ለመንፈሳዊ ህይወቷ ግድ የሌላት ለስጋዊ ኑሮ ብቻ የምትታገል ሴት ለቁም ነገር አትሆንም። መንፈሳዊ ነገር ሲነሳ መስማትን ማወቅ የማትፈልግ፣ ከዚህ የተነሳ ምንም ነገር ስታደርግ እግዚአብሔር ያየኛል እኮ የማትል ሴት አደገኛ ናት። ይህቺ በትዳር ገነት ልትሆን ቀርቶ የሲኦል ደጅ ነው የምትሆንብህ። ስለዚህ ፈርሃ እግዚአብሔር ከሌላት ለመንፈሳዊ ህይወት ግድ የለሽ ከሆነች ሴት ራቅ። እስካሁን ስለተከታተላችሁኝ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። አመሰግናለሁ።